ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። በዛሬው ዕለት ግንቦት 18 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ፋኖ በራሱ ጠበብቶች በፈበረከው መሳሪያ የሐዲስ ዓለማየሁ 7ኛ ክፍለ ጦርና የ6ኛ ክፍለ ጦር የንጉስ ተክለ ሃይማኖት ብርጌድ ፋኖች ጋር በመሆን ደብረ ማርቆስ በመግባት በዛሪሁን 13 ጥቃት ተፈጽሟል። ቦታው ደብረ ማርቆስ ቀበሌ 13 አንደኛ ፖሊስ ጣቢያ ሲሆን ጥቃቱ የተደረገበት ሰዓት 11 ሰዓት ከ25 ሲሆን የተገኙ ድሎች ደግሞ የፖሊስ ጣቢያው የመብራት ቆጣሪ ነዷል። የባንዶች መገልገያ ቁሳቁሶች ወድመዋል። የፖሊስ ጣቢያው ቢሮ ወድሟል። እንዲሁም የሶስት ያገዛዙ አሽከር ሚሊሻዎች ተደምስሰዋል። ሁለቱ እግራቸው የተቆረጡ ሚሊሻዎችና አንድ እጁ የተቆረጠ ሚሊሻና አንድ ቀላል ቁስለኛ በአጠቃላይ 3 ሙትና 4 ቁስለኛ አድርገው ወጥተዋል። በተጨማሪም የፋኖ ፈርጣማ ክንድ አገዛዙን እያፈራረሰው ነው። በዛሬው ዕለት የብልጽግና አሽከር በመሆን ሲያገለግሉ የነበሩ አንድ ሚሊሻና አንድ መከላከያ የደጃዝማች ተድላ ብርጌድን ተቀላቅለዋል። ይህ በእንዲህ እንዳለ በውዲት ከተማ ወርቅ አባይ ብርጌድ በትናንትናው ዕለት ማለትም ግንቦት 17 2017 ዓ.ም ከጠዋቱ 4 ሰዓት እስከ ምሽቱ 1 ሰዓት በአንደኛ ሻለቃና በሁለተኛ አሳምነው ሻለቃ የጨበጣ ውጊያ ተካሂደዋል። የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ የሥርዓቱ አገልጋይ የሆኑትን ባንዳ መንሻዎችን ስብሰባ ለማካሄድ ሲሞክሩ ነበልባሉ አሳምነው ሻለቃ የፋሺዝም አገልጋዮችን ሙትና ቁስለኛ አድርገዋቸዋል ሲል ፋኖ አደራጀው ተናግረዋል። ከዚህ በመቀጠልም አለማር አካባቢ በሶስት አቅጣጫ የመጣውን ጠላት ስቦ መምታትና 10 ሙትና 15 ቁስለኛ በማድረግ ጠላት ወደ መጣበት እግር አውጭኝ እያለ ፈርጧል ሲልም አክለዋል። ይህ በእንዲህ እንዳለ በግንቦት 15 እና 18 በአማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ነበልባል ልዩ ቦታው ጭቃ ቆላ በሚባል ስፍራ የወራሪውን ኃይል ጦር ስቦ በማስገባት አጫውተውታል። በዚህም የ3 ቀን ውጊያ በርካታ የብልጽግና ጦር የተደመሰሰ ሲሆን በተለይም ከሌሊቱ 11 ሰዓት ጀምሮ በመድፍ የታገዘ ውጊያ የወዴድ ጦር አይቀጡ ቅጣት ተቀጥቷል። በሌላ ዜና በዚሁ የቡልጋ ምንጃር ቀጠና በኩረማሽ ጎረፎና አካባቢው ላይ ከባለ መፈጸም የሞከረው የወዴድ ጦር በኃይለ ማርያም ማሞ ብርጌድ ሻለቃ አንድ ተጫዋቾች ተከቦች ተሸብሽቧል። ከብብ ያለው ብሎ ለጥቃት ለመሰንዘር ሲሰናዳ ራሱ የወዴድ ብልጽግና ጦር ተከቦና ተደናብሮ እግሬ አውጭኝ ብሎ ፈርጧል። በተያያዘም የአማራ ፋኖ ብሔራዊ ኃይል ናደው ክፍለ ጦር አለም ከተማ በመግባት የተሳካ ኦፕሬሽን ፈጽመዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ናደው ክፍለ ጦር ዛሬም ከነሙሉ ክብሩ ነው ጠላትና የመሪ የሆኑት ናደው ክፍለ ጦሮች የትንታጎቹ የቀኝ አዝማች ታገሱ አዳሙ የትግል ባላደሮች ዛሬም ከነሙሉ ክብራቸው ለነጻነታቸው እየተፋለሙ ይገኛሉ። ግንቦት 17 እሁድ ቀን ምሽት 5 ሰዓት የናደው ክፍለ ጦር ኮማንዶ እሳተ ገሞራ ሻለቃ ከዚህ በፊት የክፍለ ጦር ዋና ወታደራዊ አዛዥ የነበረውና አስደናቂ ጀብድ በመፈጸም ለጠላት እጄን አልሰጥም ብሎ ራሱን መስዋዕት ያደረገው ቀኝ አዝማች ታገሱ አዳሙ ላይ ጠላትን በመምራት የባንዳነት ተግባሩን እንደፈጸመ በተረጋገጠበት ግለሰብ ላይ የቀኝ አዝማች ታገሱ አዳሙን የክብር መስዋዕትነት በሚመጥን መልኩ በተሰራ ኦፕሬሽን ወደ ወረዳው ዋና ከተማ አለም ከተማ ሰርጎ በመግባት የሚሊሻ አባል የሆነውን ባንዳ አድነው የታነህ ላይ የማያዳግም እርምጃ ሲወሰድበት የባንዳ ተባባሪ የሆነው ዘገየ እስጢፋኖስ የተባለ ግለሰብ ደግሞ በትንታጎቹ እሳተ ገሞራ ሻለቃዎች ተማርኳል። የአማራ ፋኖ ብሔራዊ ኃይል በሸዋ ናደው ክፍለ ጦር በአገዛዙና በፋኖ ስም የአገዛዙን ስራ በሚሰሩ ኃይል በሁሉም አቅጣጫ ጥቃት ቢፈጸምበትም አገዛዙን በመገናኛ ብዙሃን ክፍለ ጦሩ ላይ ከባድ ኪሳራ እንዳደረሰ ቢናገርም አይበገሬው ናደው ክፍለ ጦር አሁንም ከነሙሉ ክብሩና አቅሙ እጅግ የተጠናና ውጤታማ ኦፕሬሽን በመስራት መልእክቱን በስራ አስተላልፏል። አሁንም በዚህ የጥፋት መንገድ በመጓዝ ከዚህ ዘር አጥፊ ጋር አገዛዝ ጋር የሆናችሁ ኃይሎች አሰላለፋችሁን እንድታስተካክሉና ወደ ትክክለኛው የትግል መስመር እንድትመለሱ ናደው ክፍለ ጦር በአጽንኦት ያሳስባል። ይህ ሳይሆን ቢቀር ክፍለ ጦሩ በቀጣይ ተመሳሳይ የማይዳግም እርምጃ እንደሚወስድ እንገልጻለን። በእነሱ ውስጥ የሞቱት በእኛ ውስጥ ሕያው ናቸው ሲል የአማራ ፋኖ ብሔራዊ ኃይል ናደው ክፍለ ጦር ገልጿል። እንዲሁ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር 2 አሃዶች ካላኮርማና ዲቢና ወርቄ ባለሽርጡ ለወራት ያሰለጠኗቸውን ፋኖች አስመርቀዋል። ሰልጥነን እንዋጋለን እየተዋጋን እንሰለጥናለን በሚል መሪ ቃል በርካታ ቁጥር ያላቸው ምልምሎች ለወራት በማሰልጠን በወታደራዊ ፖለቲካዊ አቅማቸውን ከፍ በማድረግ ግንቦት 17 2017 ዓ.ም አስመርቀዋል። የአማራን ሕዝብ ቅዱስ የህልውና ትግል ለድል ለማብቃት ሰራዊቱን በትጥቅና በሰው ኃይል ማጠንከር ተጠናክሮ የሚቀጥል ተግባራችን ነው ሲሉ የምስራቅ አማራ ኮር 2 ከፍተኛ አመራሮች ገልጸዋል። በተያያዘም በዛሬው ዕለት ግንቦት 18 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የወራሪውን ገዳዩን የአብይ አህመድ ቅጥረኛ እያሽመደመደና የቀጡ ቅጣት እየቀጣ ይገኛል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል እየተቀዳጀ በላቀ ወደ ውጊያ በላይነት በጠላት ላይ ስነ ልቦናና የሞራል ብልጫ የወሰደበት ሁኔታ ላይ ይገኛል። የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከትና
አንድነትና የጥምር ስራ ለማስተዋወቅ የታቀደ ነው። በዚያ ወደ ውጊያ የተሰለፉ የጎንደር ቀጠና አናብስቶች ከተለያዩ ክፍለ ጦሮችና ኮሮች አካላት ናቸው። የተውጣጡት አሃዶችም ከደቡባዊ ጎንደር ቀጠና ከሜጀር ጀነራል ዋንታ አባተ አንደኛ ኮር የተውጣጣ አንድ ሻለቃ፣ ከማዕከላዊ ጎንደር ቀጠና ከግዙፉ ጎንደር የበጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አንበሳ ክፍለ ጦር አንድ ሻለቃና ከሁለተኛ ኮር ከቋራ ኦሜዴልና አድዋ ክፍለ ጦሮች ሁለት ሻለቃዎች ከዞብልጃኖና ቴዎድሮስ ክፍለ ጦር አንድ ሻለቃ የተውጣጡ ናቸው። እስካሁን በነበረው ከባድ ትንቅንቅ የወገን የበላይነት የነገሰበትና የቋራ ቃል ኪዳን የበላይነትና የአንድነት ብርታት ተምሳሌት የነገሰበት በዚህ ትንቅንቅ በበዛበት የትግል አውድ ውስጥ የወገን ጦር የቋራ ወረዳ በሙርን የተቆጣጠረ ሲሆን ጠላት ሙሉ በሙሉ የተደመሰሰበት የረገፈበት እንደሆነ ለማወቅ ተችሏል ሲል አርበኛ ድረስ ሞላ ገልጿል። በጥቅሉ የአማራ ፋኖ በጎጃም ቀጠና በቀን 18/09/2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ፋኖ በራሱ ጠበብቶች በፈበረከው መሳሪያ አዲስ አለማየሁ 7ኛ ክፍለ ጦርና የ6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ፋኖዎች ጋር በመሆን ደብረ ማርቆስ ከተማ በመግባት በዘሪሁን 13 በፈጸሙት ጥቃት ከፍተኛ ኪሳራ ማድረስ ችለዋል። እንዲሁም በውዲት ከተማ ወርቅ አባይ ብርጌድ በትላንትናው ዕለት በፈጸመው ጥቃት የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ የስርዓቱ አገልጋይ የሆኑትን ባንዳ ሚሊሻዎችን ስብሰባ ለማካሄድ ሲሞክሩ ነበለ ያለው አሳምነው ሻለቃ ፋሺዝም አገልጋዮችን ሙትና ቁስለኛ አድርገዋቸዋል። እንዲሁ ጠላት ፋኖን እየተቀላቀለ ነው። የፋኖ ፈርጣማ ክንድ አገዛዙን እያፈራረሰ ነው። ይህን የተረዱ የጠላት መጠቀሚያ የነበሩ አካላት በየቀኑ ፋኖን እየተቀላቀሉ ይገኛሉ። በዚህ መሰረት በዛሬው ዕለት ግንቦት 18 2017 ዓ.ም ሰለሞን ንጉሴ ሙሉ ትጥቅ በመያዝ ከአድማ ብተና ተቋም ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድን ተቀላቅሏል። እንዲሁ በዛሬው ዕለት የብልጽግና አሽከር በመሆን ሲያገለግሉ የነበሩ አንድ ሚሊሻና አንድ መከላከያ ሐዲስ አለማየሁ 7ኛ ክፍለ ጦር ደጃዝማች ተግዳጓሉ ብርጌድን መቀላቀላቸውም ታውቋል። የሞርተር አነጣጣሪው መሰረታዊ ወታደር ስጦታው ዳዊት የአቤ ጉበኛ ብርጌድን ተቀላቅሏል። የ95ኛ ክፍለ ጦር የ5ኛ ሬጅመንት የ4ኛ ሻምበል አባል የነበረው ወታደር ስጦታው ስርዓቱን በመቃወም አቸፈር ወንድዬ የአማራ ፋኖ ብሔራዊ ኃይል የግዙፉ ጎጃም አገው ምድር ክፍለ ጦር የአቤ ጉበኛ ብርጌድን ከነሙሉ ትጥቁ ተቀላቅሏል። ሰሞኑኛ መረጃዎች እነኛን ይመስሉ ነበር።